ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ጤና ይስጥልን ተመልካቾቻችን፣ ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የዕለተ ዓርብ የሞርስ ዜና እነሆ ጀመረ። አርእስተ ዜና። አዲስ የተቋቋመው ጊዜያዊ አስተዳደር ተቀባይነት የለውም አሉ ተፎካካሪ ፓርቲዎች። የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤል በፍኖተ ጽድቅ ቴሌቪዥን ያስተላለፉትን ትምህርት በተመለከተ ሲኖዶሱ ለሚያዝያ 22 ቀን ቀጠሮ ያዘ። የደቡብ ምዕራብ ኢትዮጵያ ምዕራብ ኦሞ ዞን አባሰንጋ በሽታ ምልክት መታየቱና ከእንስሳቱ ጋር ንክኪ የነበራቸው 7 ሰዎች ሕይወት ማለፉ ተሰማ። ከውጭ ጅቡቲ ህገወጥ የምትላቸው ስደተኞች ሀገሪቱን ለቀው ካልወጡ እንደሚጠረዙ አስታወቀች። የጋና ፕሬዝዳንት ጆን ማሃማ የሀገሪቱን ጠቅላይ ፍርድ ቤት ዋና ዳኛ ከስራ አገዱ። በአፍሪካ ለሩሲያ ጠላት የሆኑ ሀገራት የሉም አለች ሞስኮ። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀስ ከዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በካቶሊክ መሪ በነበሩት ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሥርዓተ ቀብር ላይ ብፁዕ አቡነ ዲዮናሲዮስ በምስራቅ ጎጃምና በአውሮፓ ጀርመን አህጉረ ስብከት ሊቀ ጳጳስና ብፁዕ አቡነ ሕርያቆስ የጣሊያንና አካባቢው ሀገረ ስብከት ሊቀ ጳጳስ ቤተ ክርስቲያኗን በመወከል እንዲገኙ ተወስኗል። ዝክረ ኒቂያ ሀገር አቀፍ ጉባኤ ሊቃውንት ከሚያዝያ 20 እስከ ሚያዝያ 22 ቀን 2017 ዓ.ም በአዲስ አበባ መንበረ ፓትርያርክ ጠቅላይ ቤተ ክህነት ይካሄዳል ተባለ። በቅዱስ ሲኖዶስ ይሁንታ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አስተዳደር ጉባኤ ቀርቦ በጸደቀው መሰረት በቅድስት ቤተ ክርስቲያን ወሳኝ ጉዳዮች ዙሪያ ከጉባኤ ቤት መምህራንና ሊቃውንተ ቤተ ክርስቲያን ጋር በመወያየትና በመመካከር ለቅዱስ ሲኖዶስ ምክረ ሐሳብ ለማቅረብ ይቻል ዘንድ ዝክረ ኒቂያ ሀገር አቀፍ ጉባኤ ሊቃውንት ከሚያዝያ 20 ቀን እስከ ሚያዝያ 22 ቀን 2017 ዓ.ም ድረስ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ የመምሪያና የድርጅት ኃላፊዎች፣ ሊቃውንተ ቤተ ክርስቲያንና ተጋባዥ እንግዶች በተገኙበት በአዲስ አበባ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ይካሄዳል። በሊቃውንት ጉባኤ አዘጋጅነት የሚካሄደውን ታሪካዊ ጉባኤ በቤተ ክህነት የሕዝብ ግንኙነት መምሪያ ፈቃድ የተሰጣቸው ሚዲያዎች ከሚያዝያ 20 እና ሚያዝያ 22 2017 ዓ.ም የመክፈቻውንና የመዝጊያውን መርሃ ግብር የሚዘግቡ መሆናቸውን ለማወቅ ተችሏል። የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አውሶም የሚኒስትሮች ስብሰባ ተደረገ። የአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ የሚኒስትሮች ስብሰባ በዩጋንዳ ካምፓላ መደረጉንና በዚሁ ስብሰባ ላይ ኢትዮጵያ እየተካሄደ ባለው የአፍሪካ ህብረት የሶማሊያ ድጋፍ እና ማረጋጋት ተልዕኮ አውሶም የሚኒስትሮች ስብሰባ ላይ መሳተፏን ለማወቅ ተችሏል። በስብሰባው የመከላከያ ሚኒስትር ሚኒስትር ኢንጂነር አይሻ መሐመድ፣ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን እና በአፍሪካ ህብረት የኢትዮጵያ ቋሚ መልእክተኛ
አምባሳደር ሂሩት ዘመነ እንዲሁም ሌሎች ልዑካን ተሳታፊ መሆናቸውን በካምፓላ የኢትዮጵያ ኤምባሲ ያገኘነው መረጃ ያመለክታል። አዋሽ ባንክና የአዲስ አበባ ውሃና ፍሳሽ ባለስልጣን በውሃ ፍጆታ ክፍያ ስርዓት ዙሪያ አብሮ ለመስራት ስምምነት ተፈራረሙ። ለህብረተሰቡ የሚሰጡ አገልግሎቶችን በቴክኖሎጂ የታገዙ ለማድረግና ወርሃዊ የውሃ ክፍያ ስርዓት ለማዘመን የሚያስችል ነው የተባለው ይህ የውሃ ክፍያዎች በአዋሽ ባንክ የክፍያ አማራጮች እንዲሰጡና ሌሎች የፋይናንስ ተቋማት ደንበኞችም ያለምንም ውጣ ውረድ ክፍያቸውን በሚፈልጉት የፋይናንስ ተቋም መክፈል እንዲችሉ ሁኔታዎችን የሚያመቻች መሆኑ ተገልጿል። ባንኩ የሚያቀርበው የቴክኖሎጂ መፍትሄ የአዲስ አበባ ውሃና ፍሳሽ ባለስልጣን አገልግሎት አሰጣጥን ይበልጥ የሚያዘምን ብዙ የሰው ኃይልና ከፍተኛ ወጪን የሚያስቀር መሆኑ ተጠቅሷል። እንዲሁም ሌሎች ተቋማት በቀጥታ ከባንኩ ሲስተም ጋር ሲስተማቸውን በማገናኘት ደንበኞቻቸው የውሃ ክፍያ እንዲከፍሉ የሚያስችል የክፍያ መፈጸሚያ ቴክኖሎጂ ባንኩ በማቅረቡ ለባለስልጣን መስሪያ ቤቱ ሂሳብ የማስታረቅ ስራውን ከአዋሽ ባንክ ጋር ብቻ እንዲሰራ ያስችለዋል ተብሏል። አዲስ የተቋቋመው ጊዜያዊ አስተዳደር ተቀባይነት የለውም ሲሉ በትግራይ የሚንቀሳቀሱ ተፎካካሪ ፓርቲዎች በጋራ በሰጡት መግለጫ አስታወቁ። በሌተናንት ጀነራል ታደሰ ወረደ አዲስ የተቋቋመው የትግራይ ጊዜያዊ አስተዳደር ካቢኔ በእነ ደብረጽዮን የሚመራ ህወሓት ሙሉ በሙሉ ሊባል በሚችል ደረጃ ተቆጣጥሮታል ያሉት ተፎካካሪ ፓርቲዎቹ በሌተናንት ጀነራል ታደሰ ወረደ አዲስ የተቋቋመው የትግራይ ጊዜያዊ አስተዳደር ተቀባይነት እንደሌለውና ህወሓት ከሻዕቢያ ጋር ያለው ግንኙነት አጠናክሮ ቀጥሎበታል ሲሉ በትግራይ ክልል የሚንቀሳቀሱ ተፎካካሪ ፓርቲዎች በሰጡት መግለጫ አስታውቀዋል። የመቀለ ሰባ ካሬ ቤት ግንባታ ማህበራት አመራርና አባላት ለፍትሃዊ ጥያቄያችን ፍትሃዊ ምላሽ እንሻለን ሲሉ በሰልፍ ጠየቁ። ለፍትሃዊ ጥያቄያችን ፍትሃዊ ምላሽ እንሻለን ሲሉ የመቀለ ሰባ ካሬ የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥቷል ብለዋል። በትግራይ ጊዜያዊ አስተዳደር ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ ቤት ግንባታ መሬት ለመስጠት በሚፈቅድ መመሪያ መደራጀታቸውን ገልጸው ከጦርነት በኋላ ነባሩ መመሪያን በመጣስ በአፓርታማ ነው የምትስተናገዱት መባላቸው ኢፍትሃዊ እንደሆነ ገልጸዋል። በትግራይ ደረጃ የተደራጁት እነዚህ 60,000 የ70 ካሬ የቤት ግንባታ ማህበር ጥያቄ አቅራቢዎች የመኖሪያ ቤት የግንባታ መሬት አሰጣጥን አስመልክቶ በክልሉ ከተሞች የሚታየው ወጥ ያልሆነ አሰራር እንዲታረም ድምጻቸውን አሰምተዋል። በሌሎች ከተሞች ተፈቅዶ በመቀለ ከተማ ለ70 ካሬ የቤት መኖሪያ ግንባታ መሬት አይሰጥም መባሉ እጅግ እንዳስገረማቸውና እንዳሳዘናቸው ገልጸዋል። ጥያቄያቸው የተደራጁበት መመሪያ በሚፈቅደው መሰረት የመኖሪያ የቤት ግንባታ መሬት ከማግኘት የዘለለ ፖለቲካዊ ተልዕኮና ዓላማ እንደሌለው አስረድተው ከቤት ኪራይ ስቃይና ሰቆቃ እንዲገላገሉ የሚያስችል መንግስታዊ መፍትሄ እንሻለን ብለዋል። ማህበራቱ ትናንት ሚያዝያ 16 ቀን 2017 ዓ.ም በፕሬዝዳንቱ ጽህፈት ቤት አካባቢ የተለያዩ የመብት ጥያቄዎችና መፈክሮችን እያሰሙ እስከ እኩለ ቀን ቢጠብቁም ጥያቄዎቻቸውን ሰምቶ ምላሽ የሚሰጥ የመንግስት ኃላፊ አልተገኘም። የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤል በፍኖተ ጽድቅ ቴሌቪዥን ያስተላለፉትን ትምህርት በተመለከተ ሲኖዶሱ ለሚያዝያ 22 ቀን ቀጠሮ ሰጠ። በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታን በመመርመርም ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለረቡዕ ሚያዝያ 22 ቀን 2017 ቀጠሮ ይዟል። ይህ በእንዲህ እንዳለ ዘገባውን ያስተላለፈው ፍኖተ ጽድቅ ቴሌቪዥን ተሰጥቶት የነበረው የዘገባ ፈቃድ ለጊዜው የታገደ መሆኑ ታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ከዚህ ቀደም በቤተክርስቲያን መሰረት እምነት፣ ስርዓት፣ አምልኮና ትውፊትን አክብሮ በቤተክርስቲያን ዙሪያ ዘገባ እንዲያከናውን ለፍኖተ ጽድቅ ቴሌቪዥን ፈቃድ መስጠቱ ይታወሳል።
ቋሚ ሲኖዶሱ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ ከመምሪያው ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፈቃድ ለጊዜው መታገዱን የቤተ ክርስቲያኒቱ የሕዝብ ግንኙነት መምሪያ ትናንት አስታውቋል። በሌላ በኩል የሕዝብ ግንኙነት መምሪያው ለፍኖተ ጽድቅ በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጭ ርቱዕ እምነትን ከሥነ ምግባር ጋር ይዞ የሚኖረውን ሕዝበ ክርስቲያን ያሳዘነ፣ እናት ቅድስት ቤተ ክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ፣ ከቤተ ክርስቲያናችን አስተምህሮ ጋር የሚቃረን፣ እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን ተመልክተናል ሲል ገልጿል። በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብ እንዲሁም ማብራሪያ እንዲሰጥ ጥብቅ መመሪያ ሰጥቷል። የደቡብ ምዕራብ ኢትዮጵያ ምዕራብ ኦሞ ዞን በአባሰንጋ በሽታ ምልክት መታየቱና ከእንስሳቱ ጋር ንክኪ የነበራቸው 7 ሰዎች ሕይወት ማለፉ ተሰማ። ምዕራብ ኢትዮጵያ ምዕራብ ኦሞ ዞን ሱሪ ወረዳ ኮካ ቀበሌ ከሚያዝያ 5 ቀን 2017 አነስቶ በሁለት በረቶች አባሰንጋ በሽታ ምልክት መታየቱና ከእንስሳቱ ጋር ንክኪ የነበራቸው ሰዎች መሞታቸው ተሰምቷል። በቀናት ልዩነት በሽታው በርካታ እንስሳትን መግደሉና አካባቢው የሰውና የእንስሳት ሕይወት በእጅጉ እየተቆራኘ ስለሆነ ከእንስሳቱ ጋር ንክኪ የነበራቸው ከ7 ሰዎች ሕይወት ማለፉንም ለማወቅ ተችሏል። ሟቾቹ ከእንስሳት ጋር ቀጥተኛ ንክኪ የነበራቸውና እንስሳት በበሽታ ሲዳከሙ አርዶ የመብላት ባህል ስላለ በዚህ መንገድ ስጋቸውን የበሉ ናቸው ያሉት የደቡብ ምዕራብ ኢትዮጵያ ምዕራብ ኦሞ ዞን አርብቶ አደሮች መምሪያ ኃላፊ አቶ በለጠ ግርማ በአሁኑ ወቅት የሰውና የእንስሳት ሐኪሞች ወደ ስፍራው በማቅናት የቁጥጥርና ሕክምና ስራውን እያከናወኑ መሆኑን ገልጸዋል። የሱሪ ወረዳ ዋና አስተዳዳሪ አቶ ባርዱላ ኦሎ ጵሰኔ አካባቢው አርብቶ አደሮች እንደመሆኑ የእንስሳትና የሰው አብሮነት ከፍተኛ ስለሆነ የጉዳቱ መጠን ከዚህ ሊበልጥ እንደሚችል ጠቅሰው በወረዳው ከ350 ሺህ እስከ 400 ሺህ የሚሆኑ እንስሳት እንዳሉ ተናግረዋል። ከበሽታው መከሰት በኋላ ከ300 በላይ ለሚሆኑ እንስሳት እንዲሁም ከእንስሳቱ ጋር ንክኪ ለነበራቸው ሰዎች ከዞንና ከክልል ባለድርሻ አካላት ጋር በመሆን ለሕክምና እየተሰጠ መሆኑንና የመከላከልና ግንዛቤ የመፍጠር ስራም እየተሰራ ስለመሆኑ አንስተዋል። ከበሽታ ዋና ዋና ምልክቶች ውስጥ በአፍና በአፍንጫ ያልረጋ ደም መፍሰስ፣ ማመንዠግ ማቆም፣ ከፍተኛ ትኩሳት፣ ከፍተኛ የመተንፈስ ችግርም ይገኝበታል። በአንትራክስ ወይም በአባሰጋ የተያዘም ሆነ የሞተ እንስሳ በውስጡ በሽታ አምጪ ተዋስ በብዛት ስለሚራባ በበሽታው ከተያዙትም ሆነ ከሞቱት እንስሳት ጋር ንክኪ ያለው ሁሉ በበሽታው የመያዝ ዕድሉ ሰፊ ስለመሆኑ መረጃዎች ያሳያሉ። ዘገባው የቲክቫህ ኢትዮጵያ ነው። የትግራይ ሕዝብ ከሰጠኝ እውቅናና ክብር በላይ የምመኘው የክብርና ምስጋና መድረክ የለም አሉ አቶ ጌታቸው ረዳ። እዚህ ላይ አሉ አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ የቀረበላቸው የክብርና የምስጋና የሽኝት መድረክን ውድቅ አድርገውታል። አቶ ጌታቸው ረዳ ሚያዝያ 3 ቀን 2017 የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ዩኤምዲ ለተባለ ሚዲያ በትግርኛ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገው የስልጣን ሽግግር የትግራይ ሕዝብን ደህንነትና ህልውና የሚያስጠብቅ አይደለም ብለውታል። የፌዴራል ጠቅላይ ሚኒስትር ለደህንነታቸው ያደረጉትን ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ሕዝብ መልሶ ወደ ጦርነት እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። ጠቅላይ ሚኒስትሩን ያመሰገኑበት ዋናው ምክንያት በተለያየ ጊዜ የግድያ ሙከራ ተደርጎባቸው እንደነበረና ከዛ ለማምለጥም ይህ አሁን ከስልጣን መነሳታቸውን እንደ ጥሩ አጋጣሚ በመጠቀም ነው ጠቅላይ ሚኒስትሩን ያመሰገኑት። ትግራይ ላይ እሳቸውን ለመግደል የተሸረበ ሴራ እንደነበር፣ ይህን ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸውን በዚህ
ቃለ ምልልሳቸው ተናግረዋል። የተደረገው የስልጣን ሽግግር ጠቅላይ ሚኒስትሩ በተገኙበት በትግራይ መቀሌ ቢሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታቸው ትናንትን እየመዘዙ ቁርሾና ቂም በቀል ማቀጣጠል ፋይዳ የለውም በማለት ተናግረዋል። እኔን በክብር መሸኘት ቅድሚያ የሚሰጠው አይደለም። ቅድሚያ የሚሰጠው በትግራይ የሰፈነው ህግ አልባ አካሄድ እንዲስተካከል መስራት ነው ሲሉ አክለዋል። የትግራይ ህዝብ የሰጠኝ ክብርና እውቅና ከፍተኛ ነው። ከዚህ ክብር እውቅና በላይ የምመኘው የምስጋና መድረክ የለም ሲሉ ተናግረዋል። በክልሉ ያሉ ሌቦችና ህገወጦች አደብ ለማስገዛት የሚደረገው ጥረት እንደሚያግዙ ህዝቡን ለማገልገል እንደ ትናንት ዛሬም ዝግጁ እንደሆኑ ጨምረው ገልጸዋል። በትግራይ ታጣቂዎች መካከል በተፈጠረ መከፋፈል አንዱ አንዱን በመሳሪያ ኃይል አጥፍቶ ስልጣን ለመቆናጠጥ እየተሰራ መሆኑ አሳስቦናል ሲሉ የሞርስ ምንጮች ያነጋገሯቸው የመቀሌ ከተማ ነዋሪዎች ተናገሩ። በትግራይ ክልል ህወሓት በለኮሰው ጦርነት የተፈጠረው ችግር ትምህርት ሊሆን ሲገባ አሁንም የነደብረጽዮን ቡድን በኃይል አስወግደን ስልጣን እንቆጣጠራለን የሚል ቡድን በትግራይ ክልል ተፈጥሯል ይላሉ ምንጮች ያነጋገሯቸው ነዋሪዎች። ወንድም ወንድሙን ገድሎ ስልጣን ለመያዝ የሚደረግ ጥረት በቃኝ ሊባል ይገባል ሲሉ አክለዋል። በዚህ ዘመን በሐሳብ መታገል እንጂ ነፍጥ አንግቦ በኃይል ስልጣን ለመያዝ የሚደረግ የትኛውም እንቅስቃሴ ትርፉ ኪሳራ ብቻ ነው ብለዋል። አሁን ላይ ስጋታችን የጨመረው ህወሓት ከሻዕቢያ ጋር የጀመረው የሴራ ግንኙነት ተጠናክሮ የቀጠለ በመሆኑ ነው የሚሉት ነዋሪዎች የነደብረጽዮን ቡድንና የጄኔራሎቻቸው በድብቅ ከሻዕቢያ ጋር እየተገናኙ በመሆኑ ይህንን ቡድን አጥፍተን ስልጣን እንይዛለን ለሚለው ቡድን እልህ መጋባትና ወደ ጥቃት እንዲሸጋገር ያደርገው ይሆናል የሚለው ነው ትልቁ ስጋታችን በማለት አስረድተዋል። ዜና እረፍት። ጀነራል ታመነ ድልነሳው ከዚህ ዓለም በሞት ተለዩ። ኢትዮጵያ ካፈራቻቸው ምርጥ ጀነራሎች አንዱ የነበሩትና ሀገራችንን በኃይል ለመድፈር የመጡብንን ጠላቶች በመደምሰስ ድል አስመዝግበው ደማቅ ታሪክ ከሰሩት የቀድሞ ጀነራሎች ውስጥ ጀነራል ታመነ ድልነሳው አንዱ መሆናቸውን የህይወት ታሪካቸው ያመለክታል። ለሀገራቸው በዋሉት ውለታ ከወታደራዊ አዛዥነት በተጨማሪ በውጭ ጉዳይ ሚኒስቴር ከሚኒተሪ አታሸነት እስከ አምባሳደርነት ሙሉ ህይወታቸውን ለሀገራቸው የሰጡ ጀግና ናቸው። ጀግና አዋጊና ተዋጊ የጦር መሪና ዲፕሎማቱ ጀነራል ታመነ ድልነሳው ባለፈው ሰኞ አፕሪል 21 ቀን ለረጅም ጊዜ በስደት በኖሩበት በሎንዶን ከተማ በድንገት ከዚህ ዓለም በሞት ተለይተዋል። በበርካታ የጦር ሜዳ ውጊያዎች ተሳትፈው የሀገርን ሉዓላዊነት፣ የህዝብን ነጻነት ያስከበሩና ደማቅ ድል ያስመዘገቡት ብርጋዴር ጀነራል ታመነ ድልነሳው የቀብር ስነ ስርዓታቸው የሚፈጸመው ለረጅም ዓመት በስደት በኖሩበት በእንግሊዝ አገር በሎንዶን ከተማ መሆኑን ከቤተሰቦቻቸው የተገኘው መረጃ ያመለክታል። ብሔራዊ ስሜት የታጠቁ የሀገር ክብር የዜግነት ኩራትን የተረዱ የኢትዮጵያን ታሪክና ቅርስ ተቆርቋሪና ምርኩዝ በመሆን በየኮሌጁና በዩኬ ዩኒቨርሲቲዎች እየተዘዋወሩ ኤግዚቢሽኖችን አሳይተዋል። የሀገር ፍቅር አቀንቃኝ ጀነራል ታመነ ድልነሳው የኢትዮጵያ ባህል የጥንታዊነት ታሪክ ተንታኝ፣ የአርበኝነት አዋጅ ነጋሪም ነበሩ። ሞርስ ኮሚኒኬሽን ለመላ ቤተሰቦቻቸውና ወዳጅ ዘመዶቻቸው በሙሉ መጽናናት እንዲሰጥልን ፈጣሪ እንለምናለን። ለብሔራዊ ሰንደቅ ክብር ሰላም። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና አልፋለሁ። ጅቡቲ ህገወጥ የምትላቸው ስደተኞች ሀገሪቱን ለቀው ካልወጡ እንደሚጠረዙ አስታወቀች። ጅቡቲ ህገወጥ የምትላቸውን ስደተኞችን ለማስወጣት መቁረጧን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አዟል። ውሳኔውም በዋነኛነት የጸጥታና የጤና ስጋቶችን መነሻ ያደረገ መሆኑን
ተናግሯል። አማካሪው በጅቡቲ ምን ያህል ህገወጥ ስደተኞች እንዳሉ ግን አልጠቀሰም። የተባበሩት መንግስታት ድርጅት እንዳስታወቀው በጎርጎሮሳዊው 2024 ብቻ በጅቡቲ አድርገው ወደ ሌሎች ሀገራት ለመሻገር የሞከሩ ቢያንስ 558 ስደተኞች ህይወት አልፏል። በጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያውያን እና የሌሎች ሀገራት ዜጎች ወደ የሀገራቸው የመመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ ማስታወቁ የሚታወስ ነው። አክራም የጋና ፕሬዝዳንት ከዚህ በፊት ታይቶ በማይታወቅ ሁኔታ ዋና ዳኛን አገዱ። የጋናው ፕሬዝዳንት ጆን ማሃማ የሀገሪቱን ጠቅላይ ፍርድ ቤት ዋና ዳኛ ከስራ ሲያግዱ ይህ እርምጃቸው በሀገሪቱ ታሪክ የመጀመሪያው ነው ተብሏል። ዳኛዋ ገርትሩድ ቶርኮርኖ ለመታገድ ያበቃቸው በዝርዝር ያልተነገሩ 3 ክሶች ቀርበው ምርመራ መጀመሩን ተከትሎ ነው። በጋና ውስጥ ያሉ ዋና ዳኞች የስልጣን ዋስትናን ያገኛሉ። ከስራቸው ሊያሳግዳቸው የሚችለው ጥቂት ምክንያቶች ብቻ ሊሆኑ ሲችሉ እነሱም የብቃት ማነስና የባህሪ ችግር ናቸው ይላል የቢቢሲ ዘገባ። የአቤቱታዎቹ ይዘት ለህዝብ ይፋ አልተደረጉም። ዳኛዋ እስካሁንም የተናገሩት ነገር የለም። ይሁን እንጂ የጋና የቀድሞ ጠቅላይ አቃቤ ሕግ እገዳው የፍትህ ስርዓቱን ለማዳከም የተደረገ ሙከራ ነው ሲሉ ተናግረዋል። በሀገሪቱ ታሪክ ውስጥ በፍትህ አካላት በዚች ሀገር ህገ መንግስታዊ ስርዓት በዳኝነት ነጻነት ላይ የተደረገ ትልቁ ጥቃት ነው ብለዋል የቀድሞ ጠቅላይ አቃቤ ሕግ። ሞስኮ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ አፍሪካ በአዲሱ ዓለም አቀፍ ስርዓት ውስጥ ነጻ ተዋናይ እንድትሆን ለመርዳት ቁርጠኛ ነች ብለዋል። ላቭሮቭ ሩሲያ ለአፍሪካ ልማት ያላት ቁርጠኝነት በሉዓላዊነት፣ በትምህርት፣ በላቁ ቴክኖሎጂዎች ተደራሽነት ላይ ያተኮረ እንደሆነ ጠቁመዋል። ሩሲያ ለአፍሪካ ነጻነት ንቅናቄዎች ያደረገችው ድጋፍን በማስታወስ ከአህጉሪቱ ጋር ያላትን ታሪካዊ ወዳጅነት ትስስር አጉልተዋል። ላቭሮቭ አክለውም ሩሲያና የአፍሪካ አጋሮቿ አዲስ ቅኝ አገዛዝን ለመቃወምና ገለልተኛ ኢኮኖሚ መፍትሄዎችን ለመመስረት በጋራ እየሰሩ መሆናቸውን አነስተዋል። በሩሲያ የውጭ ጉዳይ ሚኒስቴር የአፍሪካ ትብብር ቢሮ ኃላፊ ታቲያና ዶቭጋላንኮ በሩሲያና በአፍሪካ ግንኙነት ዙሪያ ትኩረቱን ባደረገው ፎረም ላይ ባደረጉት ንግግር ሩሲያና አፍሪካ ተፈጥሯዊ አጋሮች ናቸው ብለዋል። የአፍሪካ አጋሮቻችን ሩሲያ የአዲሱ ባለብዙ ማዕከል ዓለም አንዷ መሪ እንደሆነች እንዲሁም ሉዓላዊነቷን መከላከል የምትችልና ሌሎች ሀገራትን በዚህ የመርዳት አቅም እንዳላት ማወቃቸው አስፈላጊ ነው ብለዋል። የአህጉሪቱ ሀገራት በሩሲያ ላይ በሚጣሉ ማዕቀቦች ላይ ያልተሳተፉም ሲሉም ዲፕሎማቷ አጽንኦት ሲሰጡ አህጉሪቷ ቀስ በቀስ ራሱን የቻለች ዓለም አቀፍ ተዋናይ የሆነችና በዓለም አቀፍ ጉዳዮች ላይ የፖለቲካ ተጽዕኖ እየጨመረ መጥቷል። ለአፍሪካ ችግሮች የአፍሪካ መፍትሄዎች በሚለው ሀሳብ መሰረት አፍሪካ በተቋማት ላይ ትኩረት እያደረገችና የአፍሪካ ሀገራትን ትብብር እያጠናከረች ነው ሲሉ ዶቭጋላንኮ መናገራቸውን ስፑትኒክ ዘግቧል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳችሁ። ተፎካካሪ ፓርቲዎች አዲስ የተቋቋመው ጊዜያዊ አስተዳደር ተቀባይነት የለውም ማለታቸው፣ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤል በፍኖተ ጽድቅ ቴሌቪዥን ያስተላለፉትን ትምህርት በተመለከተ ሲኖዶሱ ለሚያዝያ 22 ቀን ቀጠሮ መያዙ፣ የደቡብ ምዕራብ ኢትዮጵያ ምዕራብ ኦሞ ዞን አባሰንጋ በሽታ ምልክት መታየቱና ከእንስሳቱ ጋር ንክኪ የነበራቸው 7 ሰዎች ሕይወት ማለፉ ከሀገር ውስጥ ከውጭ ደግሞ ጅቡቲ ህገወጥ የምትላቸውን ስደተኞች ሀገሪቱን ለቀው ካልወጡ እንደሚጠረዙ ማስታወቋ፣ የጋና ፕሬዝዳንት ከዚህ በፊት ታይቶ በማይታወቅ ሁኔታ ዋና ዳኛን ማገዳቸው፣ ሞስኮ በአፍሪካ ለሩሲያ ጠላት የሆኑ ሀገራት እየሉም ማለቷን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ዓርብ የሞርስ ዜና የስካሁኑ ነበር። እሁድ በመደበኛው የሞርስ መሰናዶ፣ ሰኞ ደግሞ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።
አቢሲኒያ ፕሮፌሽናል የጥበቃና የማማከር አገልግሎት ኃላፊነቱ የተወሰነ የግል ማህበር። ለንብረቶ ደህንነት ይጨነቃሉ? እንግዲያው ስለ ጥበቃውና ለማማከሩ እኛ አለን። የምንሰጣቸው አገልግሎቶች የጥበቃ አገልግሎት፣ በደህንነት ዙሪያ የማማከር አገልግሎት፣ የጥበቃ ሙያተኞች የማሰልጠን አገልግሎት፣ በተቋማት ደህንነት የዳሰሳ ጥናት ማካሄድ፣ የሰነድ ደህንነት ጥበቃና ስልጠና አገልግሎት፣ በልዩ ልዩ ኩነቶች የደህንነት ጥበቃ አገልግሎት መስጠት፣ የቪአይፒ እና የጉዞ እጀባ አገልግሎት፣ የቢሮ ጽዳት አገልግሎት፣ የህንፃ ጽዳት አገልግሎት፣ የመኖሪያ ቤት ጽዳት አገልግሎት፣ የአየር መንገድ ጽዳት አገልግሎት፣ የኢንዱስትሪና የፋብሪካ ጽዳት አገልግሎት፣ የመንገድ ጽዳት አገልግሎት እና ጥራት ያለው ሙያዊ አገልግሎት እንሰጣለን። አገልግሎታችንን ማግኘት ከፈለጉ በስልክ ቁጥሮቻችን በ0905621073 ወይም በ2519049582929 መደወል ይችላሉ። አቢሲኒያ ፕሮፌሽናልስ የጥበቃና የማማከር አገልግሎት ኃላፊነቱ የተወሰነ የግል ማህበር። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድ